ሰላም አለይኩም ወራህመቱላሂ ወበረካቱሁ። ይሰማል? እንዴት ናችሁ? ሰላም ናችሁ ወይ? ወንድሞችና እህቶች ታች ያላችሁ ታዳሚዎች፣ እንዲሁም የመርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ውይይቱን ከመጀመሪያው እስከ መጨረሻው ድረስ ለመከታተል ሞክረናል። ይሄ የቃላት ውርወራውን የጀመሩት ራሳቸው ናቸው። የመጀመሪያውን የሆነ አለ አይደለ ይሄ ላበላ ባረጋለሁ ላትበላት አድርጋለሁ ነብዬ ምናምን እንደዚህ አይነት እንጂ ከነ አነስና ከነ ፋሩቅ የመጣ ቃላት አይደለም ከመነሻውኑ ማለት ነው። እኔ እንደዚህ አልጠበቅኩም የምር ለመናገር ማለት ነውና ቃሌ መምህር ነው። ይሄኛው እንኳን አላውቀውም ብዙ ግን ከአንድ መምህር የማይጠበቁ ነገሮች ነበሩ ሲጠቀሙ የነበሩ። በእድሜ በጣም ትናንሾች ናቸው እናንተ። አይ ቲንክ ለእናንተ አርአያ ሆነው ታዳጊዎች ናቸው። ወደፊት በአካል ያላደጉ ቢሆኑም አይምሯቸው ትልቅ ናቸው ብለው አስበውና አቅደው በስርዓት ሊያወያያችሁ ይገቡ ነበር። ግን መጀመሪያ እርግጫውን የጀመሩት ራሳቸው ነው። መጨረሻ ላይ ማጠቃላይ ሰሩ እንደው ለእናንተ ብለን ነው እንጂ እንደዚህ ብለን ነው እንድድኑ ብለን ነው። እሱ ፉገራ ነው ክርስትና ውስጥ ያለው ማለት ነውና ካነሳቸው ነጥቦች መካከል አንድ ነገር በቁጥር ስለተገለጸ ሊሚትድ ነው ወይም ደግሞ ፋይናይት ነው የሚለው ነገር ልክ አይደለም ከሎጂክ አንጻር። ለምሳሌ አምላክ በፐርሰንት ደረጃ 3 አካላት አሉት ተብሎ ይታመናል። ስለዚህ ከዛ አንጻር ምንድነው ሊሚትድ ነው ማለት ነው፣ ፋይናይት ነው ማለት ነው በእነሱ አባባል ማለት ነው። ይሄ ስታንዳርዱ ልክ አይደለም። ይሄ የመጀመሪያው ነው። ሁለተኛ ነገር ደግሞ በኢስላም ኮንሴፕት ውስጥ አክቲቭ እና ፓሲቭ የሚባሉትን በሌላ ተርም ነው የተቀመጡት። ትሪኒቲ ላይም አሉ ራሳቸው ላይ አክቲቭ እና ፓሲቭ አትሪቢዩት የሚባሉ ነገሮች አሉ። ግን በኢስላም ራሱ ኢሴንሻል ፕሮፐርቲ እና አክሲደንሻል ፕሮፐርቲ ወይም ደግሞ ይሄ ምንድነው የሚባለው ሲፋ የሚባለው ለሁለት ከፍለው ሲፋ ዛቲ እና ሲፋ ማነው ፊኢሊ ተብለው ለሁለት ይከፈላሉ። ስለዚህ ምንም እንትን የለውም። አንደኛው ፓሲቭ ነው አንደኛው አክቲቭ ነው ብለን ብንለው ምንም ችግር የለው ከተርም አንጻር ማለት ነውና ይሄ ምንድነው መሰላችሁ የሆነ ለበሽሽቅ ወይ ደግሞ የሆነ አንደኛውን ነጥብ ለማስቆጠርና ነጥብ ኤርሜቲክስ ጂምናስቲክ ብዙ ጊዜ አያስተምርም በእንደዚህ አይነት መልኩ ማለት ነው። ሌላው በጣም የካደው ነገር በጣም የገረመኝ ነገር ልጁ ኦርቶዶክስ ዲያቆን ነው። ኦሪየንታል ኦርቶዶክስ ውስጥ ወይም ደግሞ የጽባውያን ኦርቶዶክስ ውስጥ የኤሰንስ እና የአትሪቢዩት ዲስቲንክሽን አለ፣ ወይም በግሪክ ኦሲያ እና ኢነርጊያ ዲስቲንክሽን የሚባል ትምህርት አለ። ይህን እንኳን አያውቅም። ልክኛውን ኤሰንስና አትሪቢዩትን ወይም ደግሞ ሲፋና ዛትን ዲስቲንክት አድርገን መጠቀማችን መሰረታዊ የኦሪየንታል ኦርቶዶክሶች ጋር ትምህርት ጋር ያለው ትምህርት ጋር አንድ አይነት ነው፣ ምንም ልዩነት የለው። ይህን እንኳን አይለይም ማለት ነው። እና በተረፈኛ ዲቫይን ሲምፕሊሲቲ እንቀበላለን። ዲቫይን ሲምፕሊሲቲ ማለት አላህ ኤሰንሱ አይከፋፈልም። ኦሪየንታል ኦርቶዶክሶች ጋር ትምህርት ጋር ያለው ትምህርት ጋር ሲልም እየሰማሁት ነው። አላህ የራሱ ኤሰንስ አይከፋፈልም የሚለው ትምህርት አለ። ግን አብሶሉት የሚለው እንደ ካቶሊክና እንደ ፕሮቴስታንት ትምህርት የለንም። አብሶሉት ዲቫይን ሲምፕሊሲቲ የሚባለው ነገር ምንድነው? አምላክ አትሪቢዩት የለውም። አምላክ አዋቂ እንጂ እውቀት የለውም። አምላክ ይሰማል እንጂ የመስማት ባህሪ የለውም። አምላክ ያያል እንጂ ማየት የሚባል ነገር ባህሪ የለውም። አምላክ ጥበበኛ እንጂ ጥበብ የለውም የሚል ትምህርት የካቶሊክና የፕሮቴስታንት ትምህርት ነው ማለት ነው። ራሱ ማለት አብሶሉት ዲቫይን ሲምፕሊሲቲ የሚባለው ማለት ነው እንጂ በኦሪየንታል ኦርቶዶክስ ውስጥ ዲቫይን ሲምፕሊሲቲ አለ ራሱ ማለት ነው። አንድ አምላክ ሲምፕል ነው፣ ነጠላ ነው በኤሰንስ ደረጃ። ኤሰንሱ አይከፋፈልም። እንደውም እኛ ጋር ሸክስ ራሱ ወይም ደግሞ ፐርሰን የሚለው ነገር አንድ ነው፣ በፐርሰንም ደረጃ አንድ ነው ብለን ነው የምናምነው። እነሱ ግን 3 ፐርሰንስ አለ ብለው ነው የሚያምኑት። ማለትም 3 ፕሮሶፖን አሉ ብለው ነው፣ ሸክስ 3 ናቸው ብለው ነው የሚያምኑት። እና አይ ቲንክ ሞር ያልተረዱት ራሳቸው ናቸው እንጂ እናንተ አይደለም የነበራችሁት ማለት ነው። አይ ቲንክ ምን ማድረግ እንደሚቻልም አላውቅም። መሀል ላይ የነበረው እርግጫ ይሄ እንትን ለማለት ምናምን ነገር መልካቸውና እናገራችሁ ብላችሁ ወደዛ ነገር ውስጥ መግባታችሁ ለወደፊቱ ትምህርት ይሆናችኋል። ከዚህ በኋላ ሰው ትመርጣላችሁ ስትወያዩ ይመስለኛል። አነስም ፋሩቅ ዝም ብሎ ካገኛችሁት ጋር ከማንም ዱርዬ ጋርና ድድ ማስጫ ተቀምጦ ከሚያወራ ጋር የሆነ ነገር ይሄ የብልግና ቃላት ከሚጠቀም ጋር በአፉ ከሚጸዳዳ ሰው ጋር አይ ቲንክ ከዚህ በኋላ የምታወሩ አይመስለኝም። ሰው ምረጡ ለወደፊቱ ማለት ነው። ሞር አካዳሚክ እና ስኮላስቲክ የሆነ አፕሮች ወደፊት እንዲኖራችሁ ነው የምንፈልገው።
በተረፈ አላህ ይጨምርላችሁ። ያደረጋችሁትን ጁሁድ ያደረጋችሁትን ሰዎችን ወደ ዳዋው ላይ ስለመጣራት ያደረጋችሁት ነገር አላህ ይቀበላችሁ። ይሄ ለባለ ፈልጌ ነው። ወሰላሙ አለይኩም። ምን ታደርጉኝ እስቲ ያላችሁ አላሁ ፊክ ኡስታዝ ጀዛከላሁ ኸይር። እንግዲህ ትክክለኛ ነጥብ ነው ያነሳው። ምንድነው እነዚህ ሰዎች አብዛኛውን ጊዜ ትልቁ መሳሪያቸው ምንድነው? እንደዚህ ያሉ ሞክ በማድረግ ነው። ያንተ ነብይ እንደዚህ ነው። አሁን ስለ ምንድነው የትኛው ነው ሎጂካል አሳማኙ ወይ ደግሞ ወጥነት ያለው ሎጂካል ወጥነት ያለው የትኛው ነው የሚል ነበር ርዕሱ። ነገር ግን ብዙ ጊዜ ክርስቲያን ወገኖቻችን አርጊመንት ሲያጡ ምንድነው የሚያደርጉት? ያንተ ነብይ እንደዚህ ነው፣ ያንተ ነብይ እንደዛ ነው እያሉ ሰውን ስሜታዊ ማድረግ ይፈልጋሉ። ሙስሊሞች ደካማ ጎናቸው እስልምና ነው። አላህን ከተናገሩ ነቢዩን ከተናገሩ ቶሎ ስሜታዊ ይሆናሉ የሚል ነገር እንግዲህ ከድሮም ጀምሮ አለ። ስለዚህ በቀላሉ ነቢዩን ከተሳደብን ስሜታዊ ልናደርጋቸው እንችላለን። ነቢዩ እንደዛ አሁን ርዕሱ ስለ ነቢዩ መሐመድ አልነበረም። ነቢያችሁ እንደዚህ ነው፣ ነቢያችሁ እንደዚህ ነው እያሉ መሀል ላይ ይናገራሉ። ያንን የሚያደርጉበት ምክንያት ምንድን ነው? በደንብ አስተውላችሁ ከሆነ አንተ ካዕባ እንደዚህ አንተ ካዕባ ነው ምልክ ምናምን የሚል ነገር ይጠቀማሉ። ይህንን የሚያደርጉበት ብቸኛው ምክንያት የሚናገሩት 15 ደቂቃ ይሰጣቸዋል። 15 ደቂቃችሁን በምን እንደሚጨርሱ አያውቁም። ምክንያቱም ይዞ የመጡት ነገር የለም። ኦኬ፣ ያቺ ስታልቅባቸው ግዴታ ማድረግ ያለባቸው ምንድነው? ሌላ ከርዕሱ ጋር የማይገናኝ ነገር ማውራት ነው። ኦኬ፣ ከርዕሱ ጋር የማይገናኝ ነገር ማውራት ነው። ይሄ ደግሞ እጅግ በጣም የሚያሳዝን ነገር ነው። ርዕሱ ላይ እንዳያችሁት ምንድነው ብዙ ጊዜ ክርስቲያን ወገኖቻችን ምንድነው ሎጂካል ወጥነት ያለው ስለ አማክንያዊ ወጥነት ያለው የትኛው ነው የሚል ርዕሱ። ተውሂድ ነው የሚያሳምነው ሎጂካሊ ወይስ ደግሞ ስላሴ ነው የሚያሳምነው ሎጂካሊ? አሁን ሁላችሁም አእምሮ ያላችሁ ማንኛውም አሁን ከነዚህ ህጻናቱን ተዋቸው እስቲ እንደ ትላልቅ ሰው እናወራ። እዚህ ውስጥ እንግዲህ አስተዋይ ክርስቲያን ሊኖር ይችላል። ባይዘ አንድ ሰው አለ አይደለ? ቢያንስ ከአንድ ሰው 500 ክርስቲያን ቢሆን ከ500 ክርስቲያን ውስጥ 3 ሰው አይጠፋም። ባይዘ አእምሮ ያለው በደንብ አስታውዱ። እስከ እናንተ ጋር ላውራ። እኛ ሙስሊሞች አምላክ በማንነትና በምንነት አንድ ነው ብለን እናምናለን። ከጥንቱም ጀምሮ በማንነቱም በምንነቱም አንድ ነው እንላለን። እናንተ ደግሞ በምንነት 3 ነው፣ በምንነት አንድ ነው፣ በማንነት 3 ነው ትላላችሁ። ከጥንቱም ጀምሮ ይህን አምላካችሁን ለማስረዳት የበላችሁትን አሳር ሁላችንም እናውቃለን። መምህር ዘበና ለማ ስላሴ ብሎ ማለት ልክ እንደ ጉልቻ ነው፣ ጉልቻ 3 እግር አለው ብሎ ተናግሯል። ጉልቻን በኩሽና እቃዎች ነው ሲያስረዳ የነበረው። ዊሊያም ሌን ክሬግ ታላቁ የክርስቲያን ስኮላር ዛሬ የተካደው ዛሬ ልክ አሁን በሙስሊሙ ዓለም ዶክተር ዛኪር ናይክ ይባላል አይደለ? ሙስሊሞችም ክርስቲያኖችም በደንብ ታውቃላችሁ። ዶክተር ዛኪር ናይክ ይባላል። ስኮላር፣ ትልቅ ስኮላር ነው አይደለ? ዶክተር ዛኪር ኦኬ፣ ትልቅ መምህር ነው ወይ ደግሞ ትልቅ ፕሪቸር ነው። በዓለም አቀፍ ደረጃ የሚታወቅ ዶክተር ዛኪር ሲባል፣ በክርስትና በኩል ደግሞ ዊሊያም ሌን ክሬግ ይባላል። ቅበሩት ነው ያሉት። ዊሊያም ሌን ክሬግን ቅበሩት። ትልቅ ስኮለር ዛሬ ዲቤት ላይ ስላስበላቸው ገደል ክተቱት፣ እኛ አንፈልገውም ነው ያሉት። ዊሊያም ሌን ክሬግን ብሎ ተናገረ። ስላሴ ብሎ ማለት አለ፣ በቪዲዮም አለ በፎቶም አለ። ስላሴ ብሎ ማለት አለ ራሱ ከታች ባለው መጽሐፉ ላይ መጽሐፉን ያሳያቸው። እዚህኛው መጽሐፉ ላይ ይኸው ኦክስፎርድ ሪዲንግ ኢን ፊሎሶፊካል ቲዮሎጂ ቮሊዩም 1 ላይ ምን ብሎ ተናገረ? ራሱ ነው ስላሴ ማለት ልክ እንደ ቄርብረስ ውሻ ነው አለ። ይኸው ስላሴ ማለት አለ ልክ እንደ ቄርብረስ ውሻ ነው አለ። በግሪኮ ሮማን አፈታሪክ ውስጥ ሜቶሎጂ ውስጥ ያለ ነው። መጽሐፉ ላይ ተመልከቱ። ኦኬ፣ ቄርብረስ ውሻ ነው። ስለ ማሳያቸው የቄርብረስ ውሻ ማን ነው ምንድነው ካላችሁኝ፣ የቄርብረስ ውሻማ ይሄ ነው። ስላሴን ለማስረዳት የቄርብረስ ውሻን ተጠቀሙ። እስቲ አሳምኑን አሉ። ይሄ ውሻ ስንት ነው አሉ። ይሄ ውሻ ስንት ነው? ስንት ብላችሁ ነው የምትመልሱት ጋይስ? ውሻው አንድ ነው፣ 3 ጭንቅላት አለው። መለኮት አንድ ነው አለ፣ 3 ማንነት አለው። አምላካቸውን ሲያስረዱን በቄርብረስ ውሻ ነው ምሳሌ የተጠቀሙት ክርስቲያኖቹ። አምላክን ሲያስረዱ በውሻ 3 ጭንቅላት ያለው እዚህ ጋር ያለው እዛ ጋር ያለው ጭንቅላት እዚህ ጋር ያለው ጭንቅላት እዚህ ጋር ያለው ጭንቅላት ምንም ያህል 3 ጭንቅላት ቢሆንም ውሻው ግን ምንነቱ አንድ ስለሆነ ይሄ ውሻ የእኛን ስላሴ ይገልጻል ብሎ የክርስትናው ዶክተር ዛኪር ናይክ፣ እኛ ዶክተር ዛኪር ናይክ እንደምንለው በእነሱ በኩል ደግሞ ዊሊያም ሌን ክሬግ የሚባሉ ትልቁ አፖሎጂስታቸው እንደዚህ ብሎ ነው የተናገረው። በዚህ ታዲያ እኛ ሙስሊሞች ተውሂድ በጣም ከብዶን አይደለም በውሻ ወይን ተውቶ ነገራችን ላይ እንዲህ የሚያስረዳ ሙስሊም አለ በህይወት ዘመናችሁ ያጋጠማችሁ? ይህን ጥያቄ ሁለታችንን የምጠይቃችሁ። ያዘይ ማንን ነው የምጠይቀው? ሙስሊሞችንም ክርስቲያኖችንም ሁለታችንን የምጠይቃችኋለሁ። አንድ ሙስሊም
ተውሂድን እያስረዳ ከብዶት ውሻ እንድትጠቀመ ሰው በህይወት ዘመናችሁ ሰምታችሁም አይታችሁም ታውቃላችሁ? ውሻ አላህ ማለት እንደዚህ ውሻ ነው እንዲህ የሚል ሙስሊም በህይወታችሁ አጋጥሟችሁ ያውቃል? ሁለታችሁም ስጠይቃችሁ ሰምታችሁ አታውቁም? በእርግጠኝነት ሁለታችሁ አላህ እንደዚህ ውሻ ቃሉ ራሱ ይከብዳል። አላህ እንደዚህ ውሻ ነው ሲባል ትልቁ ስኮለራቸው ግን ቅበሩት ያሉት ቅድም ይቀበራል ያሉት የራሳቸው የክርስትና ዶክተር ዛኪር ናይክ የነሱ ማለት ነው። ስላሴ እንደ ቅርብ ርዕስ ውሻ ነው የምንረዳው። ውሻው አንድ ቢሆንም ሶስት ጭቅላት አለው። አንደኛው ውሻ አብ ነው፣ ሁለተኛው መሀል ላይ ያለው ውሻ ወልድ ነው፣ ሶስተኛው ጫፍ ላይ ያለው ውሻ መንፈስ ቅዱስ ነው። እኔ አይደለም ያልኩት ዊሊያም ሌን ክሬግ ነው። የቅድሙ መጽሐፍ ላይ ሳላኬት ነው ያመጣው። መጽሐፉን እንዲያሳያቸው እንደዚህ ሶስት ውሻ ሶስት አብ ወልድ መንፈስ ቅዱስ ነው። አንዱ ውሻ አብ ነው፣ ሁለተኛው እኔ አይደለም የተናገርኩት እኔ አይደለሁም። ይኸው ገጽ 41 ላይ ትልቁ የክርስቲያን ምሁራችሁን የተናገረው። እሺ ምን እናደርጋችሁ? ይህንን ሰውዬ ቅበሩት ነው ያሉት ክርስቲያኖቹ። አንደኛው ውሻ አብ፣ ሁለተኛው ውሻ፣ ሶስተኛው እንዲህ የሚጠቀም ሙስሊም በህይወት ዘመናችሁ አለ። ይህንን ያሉት ለምንድን ነው ከተባለ ይኸው ዘይ አርኖት አንዴ ላንብብላችሁ። እንደው ከየት ነው የምታነበው እንደዚህ የሚባል ነገር ካላችሁ 900 ሰዎች ዘይ አርኖት ስሪ ዶግስ ማለት እነዚህ እኮ ሶስት ውሻ አይደሉም። ከዛስ ወደ ጎን ያርግላቸው። እሺ በት ፓርትስ ኦፍ ደ ዋን ዶግ የአንዱ ውሻ አካላት ናቸው አለ። ኦፍ ቄርብራስ የቄርብራስ አንዱ ውሻ አካላት ናቸው አለ። ስለዚህ ስላሴም ልክ እንደዚህ ውሻ ነው። ሊትራሊ ዊሊያም ሌን ክሬግ የተናገረው የአናሎጂው ይህንን ይገልጻል አለ። ይህንን ይገልጻል ብሎ ተናገረ። አናሎጂ ምሳሌ እኛ በቄርብራስ በነገራችን ላይ በቪዲዮም ተናግረዋል። ይህንን ቃል በቃል ሳላኬት ነው ያመጣው። ራሱም በቪዲዮ ተናግረዋል። መጽሐፉ ላይም ጽፏል። የክርስቲያን ስኮላር ነው። እኛ ከብዶን ተውሂድ በህይወት ዘመናችን እሺ፣ እኛን ከብዶን ተውሂድ በውሻ አስረድተን እናውቃለን። የዛሬው ዴቤት ርዕሱ ምንድነው? ብዙ ተርሞች እንግሊሽ ተርሞች ስላሉ ላልተረዳችሁ ተውሂድ ነው ግልጽ፣ ስላሴ ነው ግልጽ የሚል ነበረ። በደንብ ዝሙላችሁ። ተውሂድ ነው ግልጽ ወይ ስላሴ ነው ግልጽ የሚል ነበረ። እኛንን ተውሂድ ማስረዳት ከብዶን ውሻ ጋር ይሄድ ነው። እናንተ ናችሁ ውሻ ጋር የምትሄዱት። አብ ወልድ መንፈስ ቅዱስ ልክ እንደ ሶስት ውሻዎች ናችሁ ያላችሁት እናንተ ናችሁ። አንዴ ደግሞ እንዲህ ጣትን የመሀል ጣት መታሰሩት እናንተ ናችሁ። ልናመጣላችሁ እንችላለን። አንዴ ጉልቻ ስር የሄዳችሁት እናንተ ናችሁ። በጉልቻ ምሳሌ ያደረጋችሁት እናንተ ናችሁ። እኛ ሙስሊሞች ተውሂድን ለማስረዳት ውሻ ጋር ሄደን እናውቃለን? በፍጹም አናውቅም። ባጃጅ የተጠቀማችሁት እናንተ ናችሁ። ባጃጅ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ባጃጅ ታውቃላችሁ እዚህ ያላችሁ ሰዎች? ባጃጅ የሚያውቅ ሰው ባጃጅ ስንት ጎማ አላት ጋይስ? ብዙዎቻችሁ ባጃጅ ማታውቁት መኪና የምትንቀሳቀስ መኪና ነገር ናት። ሶስት ጎማ አላት። ስንት ባጃጅ ናት? ባጃጇ አንድ ናት። ክርስቲያኖች ያስረዱን። ስንት ጎማ አላት? ሶስት ጎማ አላት አሉ። ባጃጇ ስንት ናት አሉ? አንድ ናት። ሶስት ጎማ አላት። መለኮት አንድ ነው፣ ሶስት አካል አለው አሉ። እናንተ ስትንከራተቱ አይደል ባጃጅ ጋር ሄዳችሁት? የትኛው ሙስሊም ነው ባጃጅ ጋር ሄደው? እኛ ተውሂድን ለማስረዳት አንዴ ውሻ፣ አንዴ ባጃጅ፣ አንዴ ጀበና፣ አንዴ ጉልቻ ብለን እናውቃለን? በፍጹም አናውቅም። ምክንያቱም ተውሂድ ግልጽ ስለሆነ። አእምሮ ያለው ሰው እንዴት ነው ይሄንን የማይረዳው? ሲከብዳችሁ አይደል እንዴ ውሻ ጋር ሄዳችሁት? ከብዷችሁ አይደል እንዴ ፀሐይ ጋር ሄዳችሁት? ምንድን ነው የሚገናኘው? ስለዚህ የዛሬው ርዕስ ሲጠቃለል ይህን ይመስላል። የዛሬው ርዕስ ምንድነው? ሲጠቃለል ይህን ይመስላል። የትኛው ነው ከባድ? የትኛው ነው ግልጽ ነው? ተውሂድ ግልጽ ነው፣ ከማንም ያልተሰወረ ነው። ክርስቲያኖች የሚያውቁት ነው። ውሻ ጋር ሄዳችሁት አህያ ጋር በነገራችን ላይ ዝም ብንላችሁ ነገ ስላሴን በአህያ አታስረዱም? አላህ በሚያውቀው በውሻ መጣችሁ ዝም ተባላችሁ አይደለ? ማንም አልተናገራችሁም። በውሻ መጣችሁ፣ ነገ በአህያ ትመጣላችሁ። ሶስት አህያ መጣታችሁ ታስረዳላችሁ ዝም ስትባሉ። አምላካችሁን አህያ ጋር አትሂዱ። እኛ ተውሂድን ለማስረዳት ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ ነው የምንለው። በአላህ እሱ አንድ ነው፣ አይወልድም አይወለድም። በዚህ እኮ ነው የምናስረዳው። በሱረቱል ኢኽላስ እኮ ነው የምናስረዳው። በአንድ አንቀጽ እኮ ነው የምናስረዳው። ውሻ ጋር የምትሄዱት እናንተ ናችሁ። አህያ ጋር የምትሄዱት እናንተ ናችሁ። እንቁላል ጋር የምትሄዱት እናንተ ናችሁ። ሲከብዳችሁ ነው የሄዳችሁት። ከብዷችሁ ነው የሄዳችሁት። አእምሯችሁን ሲያጠናግርላችሁ ነው ስላሴን ለማስረዳት አተካራ ያያችሁት። ተውሂድ ከብዶን አያውቅም። አምላክ አንድ ነው፣ በምነትም በማንነትም ሚዜ የለውም ነው ያልነው። አጠገብ ለአጠገብ እነዚህ መሀል ያለው ሁለት ዳር ዳር ላይ ያሉት ሚዜዎች አሉ ያላችሁት እናንተ ናችሁ። ከየት አመጣችሁ? አስተምሩን። ከየት አመጣችሁ? ከጅምሩ ከየት እንዳመጣችሁ እናሳያችሁ።
የራሳችሁ ስራ። አንድ ነገር ልንገራችሁ፣ ብዙ ጊዜ አንድ የተኮረጀ ነገር በትክክል ሰው አይረዳም። የተኮረጀውን ነገር አንድ ነገር ላሳሳችሁ። ትምህርት ቤት አንድ ቀለም ተማሪ አለ፣ በጣም ጎበዝ ተማሪ አለ። ልብ በሉ፣ ትምህርት ቤት ስንማር የሆነ ጎበዝ ተማሪ አለ፣ ሁላችሁ የምታውቁት አይደለ? የራሳችሁ ክላስ ውስጥ ያለ ብቻ አንደኛ የሚወጣ ልጅ አለ፣ ጎበዙ ተማሪ አይደለ? ከዛ ክላስ ውስጥ ደግሞ ሌላ ደደብ ተማሪ አለ። ይሄ ደደቡ ተማሪ ከጎበዙ በኮረጀ ጊዜ ጎበዙ ልጅ በትክክል ማስረዳት ይችላል። ባይዘው አይደለ? የሰራውን ፈተና በትክክል ማስረዳት ይችላል። ደደቡ ተማሪስ የኮረጀውን በትክክል ማስረዳት ይችላል? አይችልም። ክርስትናው እንደዚህ ነው። ስላሴን ኮርጀው አመጡት፣ አስረዱ ተባሉ፣ ማስረዳት አልቻሉም። ግን ከየት አመጡት? ስላሴን ለሚሾዩ ወደ ላይ ድላቸው። ከዛ እንዴት እንደሚገናኝ ነገራቸዋል። ወደ ላይ ድላቸው። አንዴ ከየት እንዳመጡ አንዴ ወደታች ውረድ። ምሳሌውን በደንብ ያዙ። የመጀመሪያው ስላሴ የመጣው ከሂንዱዎች ነው። ከፊት ለፊት የምትመለከቱት የግብፃውያን ነው። ዙም በደንብ ቢያሳያችሁ ይህንን ተመልከቱ። ከክርስትና በፊት ይሄ ስላሴ ነበረ። ከክርስትና በፊት ይሄ ስላሴ ነበረ። ከዛ በኋላስ በደንብ ተመልከቱ ስላሴ። ከዛ በኋላ ኒድ ወደሚቀጥለው ኒድ ወደሚቀጥለው ኒድ ድምፁ በጣም ቆይቶ ነው የሚደርሰው። ከዛ በኋላ እነዚህ ስላሴዎች አሉ። ድንጋይ አምልኮ ክርስትና ሳይመጣ በፊት የነበሩ ሃይማኖቶች ናቸው። ይሄም ነበረ። ከዛስ ከታች ያለውም ነበረ። አንድ ባንድ ያሳያቸዋል ሁሉንም። ይሄ ከክርስትና በፊት 3000 ዓመታት የነበሩ ጣዖታት ናቸው፣ ስላሴዎች ናቸው። እነዚህ ሁሉ ከ3000 ዓመታት በፊት የነበሩ ስላሴዎች ናቸው። አንድ ባንድ ብንመለከታቸው ክርስትና ሲመጣ ይህንን ኮረጀ፣ አስረዳ ተባለ። ይኸውላችሁ ክርስትና መጣ በነ ጳውሎስ ዘመን፣ ስላሴን ፈጠረ። ከዛስ አስረዱ አላቸው። ማስረዳት አልቻሉም። ለምንድን ነው ማስረዳት ያልቻሉት? ለምንድን ነው ውሻ ጋር የሄዱት? ለምንድን ነው ባጃጅ የሚጠቀሙት? ደደብ ተማሪ ከጎበዙ ተማሪ በኮረጀ ጊዜ፣ በነገራችን ላይ አስረዳ ቢለው አስተማሪው ደደቡ ተማሪ ማስረዳት አይችልም። ኮረጀ ያመጣኸውን ትምህርት ማስረዳት አይችልም። ለዚያ ነው ትምህርት ቤት ውስጥ ደደቡ ተማሪ ከጎበዙ ሲኮርጅ፣ ጎበዙ ተማሪ የራሱን ማስረዳት ይችላል፣ ደደቡ ተማሪ ግን የኮረጀውን ማስረዳት አይችልም። ለዛ ነው ለብዙ ሺህ ዓመታት ስላሴን ማስረዳት አቅቷቸው የቤተ ክርስቲያን አባቶች እርስ በርሳቸው ሲባሉ የነበረው። ስላሴ ስንት ፍቃድ አለው በሚለው ስትባሉ የነበራችሁት ኮርጃችሁ ስላመጣችሁ ነው። እያንዳንዱ ትምህርት ላይ የክርስቲያን ሊቃውንቶች የሚባሉት ዊሊያም ክሬግ እየተባሉ የመጡት እንደ ብሬንሰን ሲባሉ የመጡት ኮርጆ ስላመጡ ነው። ኮርጃችሁ አመጣችሁ፣ አስረዱ አልናችሁ፣ ማስረዳት አልቻላችሁም። አይታችኋል። ለምን? ተኮርጆ የመጣ ትምህርት ስለሆነ መጨረሻው እንደዚህ ሆነ። የዛሬው ዲቤት ትልቁ ዓላማ ምንድን ነው? አብዛኛውን ጊዜ ተርሞች የፊሎሶፊካል ተርሞች ሲጠቀሙ ብዙ ከታች ያለው ማህበረሰብ በተለይ ክርስቲያኑ አልተረዳውም። ስለምን እየተወራ እንደሆነ አልተረዳም። ጥያቄና መልስ ላይ አነስ ጠየቀው፣ ስለ ሲፋት ጠየቀው። እኛ አናቅም አሉ። እኛ እኮ ይህንን አናቅም፣ አረብኛን አናቅም አሉ። ለምን መጣ? አንድ ሰው አላቅም ካለ መቶኑ መማር ያለበት እንጂ እንዴት ነው ዲቤት ላይ መታ አላቅም የምትለው? ይህንን መመለስ ግዴታ የለብኝም። ሳላ ነው ገብቶ የሚመልስልህ። አንተ አታውቅም፣ እኔ ገብቼ እመልስልሃለሁ። ለምን አጠራኝም ታዲያ? ለእነ አነስ ማትመጡኑ ልጆች እንዴት ነው ዲቤት ብላችሁ የመጣችሁት? በነገራችን ላይ አነስና ፋሩቅ ከነዚህ ልጆች ጋር ቁጭ ብለው በአንድ መድረክ ላይ ሲያወሩ ደረጃቸው እኩል እንዳይመስላችሁ። አሁን ብዙ ጊዜ እንደዛ ይመስላችኋል ሰው። አነስ ከነዚህ ልጆች ጋር ዲቤት ሲያደርግ ደረጃው እዚህ ሆኖ አይደለም፣ ደረጃው ከነሱ ጋር ሆኖ አይደለም። አብራችሁ ስታስቀምጡ ደረጃችሁ ብዙ ጊዜ ሰዎች እንደዛ ነው የሚለው፣ እንደዛ አይደለም። በነገራችን ላይ እናንተ ሁለታችሁ አሁን ያጣችሁ፣ አንደኛውን አላውቀውም ኦብቪየስሊ፣ አንደኛው ከዚህ በፊት ማውቀዋለሁ ቃል ይባላል መሰለኝ። እሱ ልጅ ከፈለጋችሁ ከነ አነስ ጋር ሳይሆን ቦታችሁ የአነስ ተማሪዎች አሉ፣ 300 ተማሪዎች አሉ። በየ7 ወሩ የሚመረቁ 300 ተማሪዎች አሉ፣ አነስ ተማሪዎች አሉት። ከነሱ ውስጥ ከአንዱ ጋር ዲቤት ብትገባ አፈርዳቼ ትበላለህ። ባይዘ ከፈለግ ከአነስ ተማሪ ከአንዱ ጋር ትወያያለህ። ዝግጅት ማድረግ አለብህ። አረብኛውን አላቅም እንዴት ትላለህ? አነስ እኮ ግሪኩን አንብቦ ነው ሲያስረዳ የነበረው።
ወደ ላቲን የተገለበጡ የግሪክ ወርዶች ነበሩ፣ እንግሊዝኛ ተርሞች ነበሩ። እነሱን አጥንቶ ሲመልስልህ አፉ ላይ ቆንክ፣ አትመልስም አልከው። ምክንያቱም እንዲናገር ጠየቀው። ልመልስልህ ሲለው አልፈልግም ይላል። ምክንያቱም ከመለሰልህ አፈርደች ትበላለህ። ለዛ ነው አፉ ላይ ሲቆም የነበረው። ታዲያ እሱ እንግሊዝኛውንም የግሪኩንም ላቲን ወርዶችንም ሂብሩንም አጥንቶ ከመጣ አነስ አንተ አንድ ፊሎሶፊካል ወርድ አረብኛ እንዴት ሳታጠና ትመጣለህ? እንዴት አትሊስት 5 ጥያቄ ተጠየቅ አረብኛው ላይ አይደለ? እንዴት ቢያንስ አንዱን አትመልስም? 4ቱን አታውቅም ይባላል። እሺ አይደለ? ቢያንስ እንዴት አንዱ ያቅተሃል? አሁን ፕሮሶፖን ምንድነው ብትለው አነስ ይመልስልሃል። ኡሲያ ምንድነው ብትለው ይመልስልሃል። ስለ ክሪስቶሎጂ ወርዶች ብትጠይቀው ይመልስልሃል። ስለ ግሪክ ወርዶች ነው የማወራው፣ ስለ እንግሊዝኛ ነው የማወራው ይመልስልሃል። ተዘጋጅቶ ይመጣል። አንተ አረቢክ ወርድ ያቅተሃል? ሁለታችሁም የወጣችሁ ልጆች ቢያንስ ከ5ቱ አንዱን አትመልሱ? ከ5 ጥያቄ አንድ አታውቁ? ዝግጅት አታረጉም ስትመጡ? የገባችሁት ክርስቲያን ጋር አይደለም። ባይዞ ኦኬ፣ የገባችሁት ክርስቲያን ጋር አይደለም። ዝም ብሎ ይሄ የምታወሩት ነገር አሜን ብሎ የሚቀበላችሁ ክርስቲያን ጋር ሳይሆን ያመጣችሁት እያንዳንዱ ላይ በደንብ አንቆ የሚይዛችሁ ሙስሊሞች ጋር የመጣችሁት። አትሊስት ዝግጅት ማድረግ ነበረባችሁ። በጣም የሚያሳዝነው ፓርት ምንድነው? ቃላትን ማወቅ ነበረባችሁ። ሲፋ የሚለውን ቃል ማወቅ ነበረባችሁ። ኡሲያ የሚለውን ቃል የግሪክ ወርድ አነስ ያውቃል። ፕሮሶፖን የሚለውን እሱ ያውቃል። ግሪክ ነው። አነስ ግሪክ ተናጋሪ አይደለም። ባይዘ አነስ ኢትዮጵያዊ ነው። ግሪክ አይናገርም። የግሪክ ተናጋሪ አይደለም። አትሊስት ግን ኡሲያ ምን እንደሆነ ያውቃል። ፕሮሶፖ ምን እንደሆነ ያውቃል። ተርሞችን አጥንቶ ነው የመጣው። ኦኬ፣ አንተ ሲፋ የሚለውን ቃል ነው የማታውቀው ብራዘር። ሲፋ ምን እንደሆነ አታውቅም። ሲፋ ማጥቆ በነገራችን ላይ አንድ ክርስቲያን ኮሜንት ላይ ባስገባ፣ እስኪ ኮሜንት ክፈቱልኝ አንድ ጊዜ። አንድ ክርስቲያን ኮሜንተር ልጠይቅ። ይኸውላችሁ ኮሜንት ተከፍቶ ሲፋ ኦኬ፣ ኮሜንት ዝግ ነው አሩ ነው ብቻ እኔ ጋር ዝግ ነው አይታየኝም። ብቻ እሺ ይሁን፣ ኔትወርክ ይመስለኛል። ሲፋ የሚለውን ቃል ኮሜንት ላይ አለ። እዚህ ውስጥ አሁን 700 ሰው አለ አይደለ? አላህ በሚያውቀው እዚህ ውስጥ አሁን 700 ሰው አለ። ከላይ በኩል 700 ሰው አለ። ክርስቲያኖች እየሰሙ ነው። ሲፋ የሚለውን ቃል ብጠይቃቸው ከታች በኩል ይመልሱልኛል። ሲፋ የሚለውን ቃል ብጠይቃቸው ሲፋ ምንድን ነው ብዬ ብጠይቅ ራንደም ክርስቲያን ሲፋ ማለት ባህሪ ብሎ ይመልሳል። ሲፋ ማለት እኮ ባህሪ ነው ብሎ ይመልሳል በእርግጠኝነት ከታች በኩል። እንዳዘጉ ኮሜንቶች ኮሜንት አትዝጉ ፕሊዝ። ከታች ያለው ክርስቲያኑ ልጅ ኮሜንተር ማለት ነው ተዘጋጅቶ ያልመጣው ክርስቲያን ሲፋ ባህሪ ነው ብሎ ይመልሳል። ያው ከታች በኩል ይመልሳሉ። ባይዘው ክርስቲያኖቹ ራሳቸው ባህሪ ነው ሲፋ ባህሪ ነው። ይሄ የሚመልሰው ኮሜንተር ነው። የሚገርማችሁ ነገር ኮሜንተር ማለት ኮሜንተሮች እናንተ ለዲቤት ያልተዘጋጃችሁ ዲቤት አታደርጉም አይደል? እናንተ አልተዘጋጃችሁም። ለዲቤት ያልተዘጋጀው ኮሜንተር ሲፋ ባህሪ ነው ብሎ ይመልሳል። ከታች ያለው ነው የምልህ። ከታች ያለው አንተ ዲቤት ለማድረግ መጣ ሲፋን አታውቅም። አንተ ዲቤት ለማድረግ እኮ ነው የመጣው። ሲፋ የሚለውን ቃል አያውቅም። እንዴ ይሄ እኮ በጣም የሚያሳፍር ነገር እኮ ነው። ኮሜንተር የሚመልሰውን ዲቤት ለማድረግ የመጣው ልጅ አልመለሰው። ጠየቀው ሲፋ ምንድነው? አያውቅም። አረብኛ ነው አለ። ኖት አባውት አረቢክ፣ ስለ አረብኛ አይደለም። ፕሮሶፖን ግሪክ ነው፣ ኡሲያም ግሪክ ነው። አነስ ግን ያውቃል። አነስ እኮ ግሪከኛ መናገር እንትን አይጠበቅበትም አይደለ? ይሄን አነስ አጥንቶ መጥቷል። ስልክ እየገባብኝ ነው። በጣም ይቅርታ ተቋርጬ ነበረ። ኦኬ እሺ፣ በጣም ይቅርታ ስልክ እየገባብኝ ነው። አሩ ነው። እነዚህም በጣም ተርሞችን ቤዚክ ተርሞች ናቸው እነዚህ። ያ ሲፋቱል ፍዕልያ ያ ኦኬ ሼኹል ኢስላም ኢብኑ ተይሚያ ጥንት ሲጠቀም የነበረው ነው። ከዛ ኢብኑ ዑሰይሚን ሸርህ አደረገው አይደለ? ስለ ኢብኑ ተይሚያ የሚያወራ ሰው ስለ ፍዕልያ ሲፋቱ ዛቲያ እንደሆነ ማወቅ አለበት። ሲፋቱል ፍዕልያ ሲፋቱ ዛቲያ እነዚህን ማወቅ አለባችሁ። ሲፋቱ ዛቲያ ስትሉት ምን እያላችሁ ነው? ዛት ምንድን ነው በራሱ? ሲፋ ባህሪ ነው። ዛት ነው፣ ህላዊ ነው። ኦኬ ዛት ህልውና ነው አይደለ? ኢሴንስ ነው፣ ሰብስታንስ ነው ይለዋል አንደኛው ዲክሽነሪ ላይ። ይህን ካላወቃችሁ ለምን ዲቤት መጣችሁ? እናንተ ናችሁ አሁን ኡስታዝ ዋሂድ ምናምን የምትሉት። በነገራችሁ ላይ ዋሂድ ምናምን የሚሉት እነዚህ ናቸው።
እናንተ ናችሁ። በነገራችን ላይ አንዱ ደፋር ነው። እኔም ጠርቶኛል፣ ወላሂ አንዱ ጠርቶኛል። እናንተ ናችሁ ዲቤት ምናምን ያላችሁ የምትመጡት። በፈጣሪ እናንተ ጋር እኔ ምን ብለን ነው? ቆይ ማለት ኤቢሲዲ ነው የምናስተምራችሁ? አሊፍ ባ ምናምን ነው? ኧረ አይመጣውም እኮ እንዴት ነው የሚመጣላችሁ? ስለዚህ ፕሊስ አትሊስት ተዘጋጅታችሁ ነው። አትሊስት ከኤርሻድ ተማሪዎች ጋር ተወያዩ። እስቲ ከኤርሻድ ተማሪዎች ጋር ተወያዩ። ከዛ በኋላ እንደሚሆን እናደርጋለን። ምንም ችግር የለውም። ገስት ላይ ነውና አንዳንድ የምንሰጣችሁ ቤዚክ ነገራቶች አሉ። አስፈላጊ ከሆነ ይህንን ትምህርት እናስተምራለን። ቴሌግራም ቻናላችን ግሩፓችን ላይ ቴሌግራም ግሩፓችን ላይ 300 ተማሪዎች አሉ። እኔ ከፍልላችኋለሁ። አላህ በሚያውቀው የወራዊ ክፍያውን የሁለታችሁንም እኔ ከፍዬላችሁ እኔ ራሴ ላስተምራችሁ። ቤዚክ እስልምና ለመሞጎት ነው የመጣችሁት አይደለ? እስልምና ውሸት ነው ለማለት ነው የመጣችሁት። ቤዚክ ነገራቶችን ኦኬ፣ እኔ በራሴ ገንዘብ በየወሩ እየከፈልኩኝ ሁለታችሁንም አስተምራችኋለሁ። እኔ ራሴ አስተምራለሁ። ባይዘ እኔ ራሴ እያስተማርኩ ነው። ኑ ቤዚክ ፊሎሶፊካል ወርዶችን በነፃ ላስተምራችሁ። እኔ በየወሩ 500 ብር እከፍላለሁ። ምንም ችግር የለውም። ይህን ይመስላል። ፈቃደኛ ከሆናችሁ ነው። በፌክ አካውንት ኦኬ፣ በትክክለኛ አካውንታችሁ አትምጡ። ልንገራችሁ፣ በትክክለኛ አካውንታችሁ ሳትመጡ በፌክ አካውንታችሁ ነው አክሰፕት አደርጋችኋለሁ። ጀስት በውስጥ ቴክስት አድርጉልኝ። እነዚህም ቤዚክ ትምህርቶችን እኔ በራሴ ክሳራ 500 ብር እየከፈልኩኝ ሁለታችሁንም አስተምራችኋለሁ። ኑ በፌክ አካውንት ነው እያልኳቸው። በትክክለኛ አካውንታችሁ ከመጣችሁ ልትዋረዱ ነው። በፌክ አካውንታችሁ ነው ሁለታችሁንም አስተምራችኋለሁ። ፌክ አካውንት ነው እያልኳቸው ያለሁት። ይሄ ለስማችሁ ነው፣ ይሄ ለክብራችሁ ምናምን ስለሆነ በፌክ አካውንት ነው። በውስጥ አናግሩን፣ አስገባችኋለሁ ወደ ግሩፑ፣ ትማራላችሁ። ለሁለታችሁም ከፍልላችኋለሁ። እንደዛ ብታረጉ ምንም ችግር የለው። እኔ በራሴ ኪሳራ በራሴ ብር አስተምራችኋለሁ። በፌክ አካውንት አናግሩኝ። ለማንኛውም አናስቀጥል። እኔ ማውራት አልችልም። ካላችሁ ወንድሞች ቀጥሉ። እሺ ሰላም አለይኩም። በመጀመሪያ ደረጃ ወላሂ ጀዛኩሙላሁ ኸይራን። ሐቂቃ በጣም የሚገርም ነገር ነው ያሳያችሁ። እኔ ግን ከሁሉም የገረመኝ ምንድነው ቃሌን ከሰማችሁት ምናልባት ሪካርድ አድርገው ለቀውት ነበር። ምን ብሎ ነበረ? ሁላ እንቅልፍ አጥቶበታል ለዚህ ዲቤት ማለት ነው። እንቅልፍ አጥቼበታለሁ። ምንድነው መጽሐፍ ነው ለመጽሐፍ እኮ ዲቤት ነው ምናምን ብዬ ነው የትኛውታልና በጣም የገረመኝ እንቅልፍ ያጣበት ነገር ለካ የአህመድ ዲን ጀበል መጽሐፍ እየነበበ ነው መሰለኝ። ይሄ ሁሉ እንቅልፍ አጣሁኝ ብሎ ምን ብሎ መጥቶ ማስረጃዎችን ስናያቸው አህመድ ዲን ጀበል በዚህ መጽሐፉ እንደዚህ ብሏል ይለናል። እንግዲህ እናነስ የጠበቁት ምን አይነት ውይይት እንደሆነ ልነግራችሁ አልችልም። በቃ የሆነ ስኮላር ላይ የሆነ አሪፍ ውይይት ጠብቀው ነው የመጡት እነሱ ማለት ነው። እሱ ቀጥታ መጥቶ አህመድ ዲን ጀበል በዚህ መጽሐፉ እንትና ብሏል፣ ገሌ እንደዚህ ብሏል። ሐቂቃ ምንም ይረባ ነገር ሐቂቃ እንደው ካገኛቸው ነገራቸው እኛ እንደዚህ አልጠበቅናቸውም። በቃ ጭራሽ አነስም ፋሩቅም እንደዚህ አልጠበቋቸውም። በጣም ይገርማቸው። በቃ አህመድ ዲን ጀበል በዚህ እነሱ ሐቂቃና አነስም ስንት አይነት የነሱን ስኮላር አጥንተው ነው የመጡት። አነስና ፋሩቅ ማለት ነው። ስንት አይነት መጽሐፎችን አንብበው ነው የመጡት። እነሱ እንቅልፍ በዚህ ነው ያጣከው። መጽሐፍ ምጽፍ እስኪመስልክ ድረስ በዚህ ልክ ያጨናነቀክ ያ ሁሉ እንቅልፍ ያሳጣክ ሐቂቃ ላይቭ ላይ ቁጭ ብሎ ነው ከዘማን ወደ ይቃት ናት ይሱ ምናምን ከሚባለው ጋር እያወራ በቃ መጨረሻማ ይሄን እንቅልፍ የማጣው መጽሐፍ ነው እንዴ ምናምን ብዬ ተኝውኛል። እና ሐቂቃ በጣም ነው የሚገርመው። አልሐምዱሊላህ ግን የእስልምናን ውበት አያችሁ አይደለ? እነሱ ይሄ ብቻ አይደለም ማየት ያለባቸው። በነገራችን ላይ እንቅልፍ ማጣታቸውን ብቻ አይደለም እድሜያቸው ራሱ እዩ። አሁን እንግዲህ ዲያቆን ተብሏል። ስንት ጊዜ እድሜውን ፈጅቶበታል በዚህ ትምህርት ላይ ማለት ነው። ያን ፓስተር ተብየውም እንግዲህ በስንት ዓመት የፈጀበት ነገር ነው። እንግዲህ እነዚህ ወንድሞቻችን ግን ገና ወጣቶች ናቸው። እንደው አላህ ይጨምርላችሁ። ወላሂ ምንም ማለት አልችልም። በጣም 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 የተገረምኩበት ውይይት ነው። እነሱን ደግሞ ጭራሽ በቃ ባልጠበቅኳቸው ነው ያገኘኋቸው። ይሄ ነው በቃ ቃሌ ማለት ይሄ ነው ያልኩት። እና አነስ ራሱ በጣም ይኖቃቸው። ከዚህ በኋላ እንደው ለአነስ ተማሪዎች ራሱ ሐቂቃም ትመጥነው አይመስለኝም። የአህመድ ዲን ጀበልን መጽሐፍ ይዘህ አንብበህ የምትመጣማ ከሆነ ማንም ኮሜንታተርም ይወያይካል። ቀላል ነገር ነው። ሐቂቃ አላህ ይጨምርላችሁ። ሐቂቃ ኩራቶቻችን ናችሁ ሁሌም ማለት ነው። አነስም ፋሩቅም አላህ ይጨምርላችሁ። ባረከላሁ ፊኩም። እንግዲህ ፓስተሮቻቸው እንዳለ ጉድጉዳቸውን አውጥታችሁልናል። አዳሚ ተደብቆ አትመጠነኝም ሲባባል የነበረውን አነስም እያሳደዳችሁ ቤታቸው እየሄዳችሁ ና ተወያይ የሆነ ነገር ብሎ ውይይት ምናምን
አለውና እያለ በደንብ አድርጎ በቃ ማንነታቸውን እያወጣልን ነው አሁን ማለት ነው። በደንብ አድርጎ ድሮ ቤታቸው ተቀምጠው ነው እከላይ አይመጥነኝም እንትና ካልመጣ ምናምን ይሉ ነበር። አሁን እየገባ ከአፋቸው ጥልፍ እያደረገ ይጠራቸውና በቃ ጉዳቸውን ያወጣል ማለት ነው። እና ጀዛኩሙላሁ ኸይረን ሐቂቃ ፋሩቅም አነስም አኩርታችሁናል በጣም ሐቂቃኒ በጣም የኮራሁት አልሐምዱሊላህ። በእስልምናም በጣም የከረውት አልሐምዱሊላህ። ምን አይነት ዲን እንዳለ ጥርት ያለ በቃ ሲጀመር በላ ኢላሀ ኢላላህ ምን አይነት ነገር ይወጣል? ምንም አይነት ሎጂካል ነገር ልታወጡ እኮ አትችሉም። ከላ ኢላሀ ኢላላህ ላይ በዚህ ድፍረታችሁ ራሱ ይገርማል። በዚህ ወይ ያለ ብላችሁ መምጣታችሁ ማለት ነው። ሐቂቃ አልሐምዱሊላህ ወቁል ጃአል ሐቁ ወዘሀቀል ባጢል ኢነል ባጢለ ካነ ዘሁቃ የተባለውን አሳይታችሁናል። ጀዛኩሙላሁ ኸይረን ማለት ፈልጋለሁ። አልሐምዱሊላህ ረቢል ዓለሚን። ሐቂቃ በጣም የተደሰትንበት ውይይት ነበር። ወንድሞች ካላችሁ በቃ ቀጥሉ። መርሐባ እኽተና ሰላም አለይኩም ያ አሕባብ። እንግዲህ ያው እንዳያችሁት ነው ኦርቶዶክሳውያን፣ ፕሮቴስታንቶች፣ ዲያቆናትና ፓስተሮችም ተሰባስበው ስላሴን ማስረዳት እንደማይችሉና ይህ እምነት ምን ያህል የተወሳሰበና መድብለ ሃይማኖት እምነት እንደሆነ በደንብ በሚገባ አይታችኋል። በተጨማሪም ደግሞ ከዛም በተጨማሪ ምን አይነት ስነ ምግባርና ምን አይነት ስነ ስርዓት እንዳላቸው አይ ቲንክ በደንብ አስተውላችኋል። ይሄ ልብ ላለው ሰው ልብ ይበል። እንግዲህ እነዚህ መምህራን ናቸው፣ የቤተክርስቲያን አስተማሪዎች ናቸው። አስቡት ደግሞ ተራ ምእመን ምን አይነት ስነ ምግባርና ኢቲክስ ከነሱ እየተማረ እንደሆነ መገመት አይከብድም። ሐቂቃ ማለት ነው። እንደምትመለከቱት ነው እንግዲህ የ40 የ60 የ50 ዓመታት ልጆች ሰዎች ናቸው። ግን እንደ ህፃን ልጅ እንደዛ እያስካኩ ያፌዙ የማይገባ ቃላቶችን እየተጠቀሙ ነበሩ ሲያወሩ የነበሩትና ሐቂቃ ይሄ በጣም ያሳዝናል። እኔ ከአንድ አማኝ ነኝ ከሚል ከአንድ መምህር ነኝ ከሚል አካል እንደዚህ አይነት ተራ ንግግሮችንና የወረደ የዲቤት ስታይል አልጠበኩም ነበር። ሐቂቃ ማለት በቃ እንደ ንግግራቸውና እንደ ፉከራቸው ከሆነ በጣም የተለየ ነገር ስፔሺስ የሆነ ነገር በቃ ኢንተሌክቹዋሊ ይሞግታሉ የሚል በቃ ነገር ነበር የጠበኩትና ነገር ግን እንኳን እንደዚህ ለውይይትና ለዲቤት ይቅርና በኮሜንት ደረጃ ራሱ መልስ የሚገባቸው ውይይት የሚገባቸው አይነት ሰዎች ሆነው አላገኘኋቸውም። ሐቂቃና ሲመጡ ኢቨን ራሱ ቅድም ተሳርሐ በደንብ ገልጾታል። ሲመጡ ራሱ ኢቨን ቴዎሎጂካሊ እስልምና ላይ የምንጠቀማቸውን ወርዶች ራሱ አላጠኑትም ጭራሽ ማለት ነው። ጭራሽ በቃ ሲፋን አያውቅም፣ ሲፈቱል ፊዕልያን አያውቅም፣ ሲፈቱል ዛትያን አያውቅም። ኢቨን ራሱ ኦንቶሎጂን ራሱ ወይ ደግሞ የስነ ምግባር ጥናት በሚገባ አልተረዱትም። የአላህ ሱብሓነሁ ወተዓላ ንግግር እንደ አንድ አካል አድርገው ሲናገሩ ነበር እዛች ጋራ በሚያሳዝን ሁኔታ ማለት ነው። ኢቨን ራሱ በፊሎሶፊ ሲሉ ነበርና ኢቨን ራሱ በአካዳሚክ በሆነው በዘመነኛው በሞደርን ትምህርት ራሱ በኦንቶሎጂ ትምህርት ራሱ ይሄ እኮ የማያስኬድ ነገር ነው። ነገር ግን ይህንን ራሱ ሲስቱ ነበረ በብዙ ጊዜ ማለት ነው። እና ሐቂቃ በጣም ነው ያዘንባቸው ክርስቲያኖች እርስ በራሳችሁ ራሱ በጣም ትልቅ አንድ ፋሩቅ የተናገረው ትልቅ ንግግር አለ አስተውላችሁ ከሆነና አንዱ ለአንዱ ያልዳነበትን እምነት እንዴት ነው እኔ ሊያድነኝ የሚችለው ነው። አስቡት እንግዲህ እዛ ጋር የተቀመጡት ኦርቶዶክስና ጴንጤ ናቸው። ኦርቶዶክሱ ጴንጤው አልዳነም ይላል፣ ጴንጤው ደግሞ ኦርቶዶክስ አልዳነም ይላል። የሁለቱም ስላሴ በጣም የተለያየ ነው። ነገር ግን እነሱ እኛ ሊያድኑ እንዲመጡት ማለት ነው። ቢላሂ አለይኩም ምንም በቃ የማይገናኝ ነገር ማለት ነው። እና እያንዳንዱ ፖይንቶች ምንም የሚረባ ነገር ሐቂቃ አልተነሳም። በጣም በፌዝ ነው። ይሄ አሁን የሚያሳየው ምን ያህል እንዳስጨነቋቸው ነው። በቃ ፋሩቅና አነስ የዚህን ያህል ራስ ምታት ሆናቸዋል ማለት ነው። በቃ የዚህን ያህል ኢፌክት እንዳደረሳቸው ነው ይህ የሚያሳየው። እና ምክንያቱም እንዳያችሁት በቃ እያንዳንዱ ነገር በጣም በእልህና በጥላቻና በዛቻ ላይ በቃ ሰውየውን የማዋረድ የመሳደብ አባዜ እንጂ እምነቱን መጥቶ የማስረዳት ነገዱን መጥቶ ሪፊዩት የማድረግ መንፈስ አልነበረም ሲታይባቸው የነበረውና በቃ አገኘው ከአይነት ነገር ግን ሆኖም ተገኛችሁ እንጂ አላገኛችሁም። የሚገባችሁን መርፌ በደንብ ወስዳችሁ ሌላ ጊዜ ትጠነቀቃላችሁ ብዬ አስባለሁ። ድቅና ይህ ከሆነ እኔ ይቅርብኝ። እንደው ድቅና ይህ ከሆነ ምንድነው ታዲያ ታች ያሉት ተማሪዎች ምንድነው ታዲያ እውቀታቸው? ዲያቆናትና ፓስተሮች ይህ ከሆነ እውቀታቸው ደረጃ የስነ ስርዓታቸው ደረጃ ይህ ከሆነ ትናንሾቹ አሁን በምን ሁኔታ ነው ቢላሂ አለይኩም ለውይይት ጥሪ ናን እያላችሁ ጥሪ የምታቀርቡትና በጣም በሚያሳዝን ሁኔታ ያው አይተናል። ምን አይነት ስነ ምግባር እንዳላችሁ ምን አይነት ተረት እንዳላችሁ አይተናልና አላህ ለእናም ለእናንተ ለሂዳያ ይስጣችሁ እንላለን። ይህንን ልል የሚችለው ያ ጀማ ሰላም አለይኩም። እስቲ ሌሎቻችሁ ሀሳብ ስጡና አይ ቲንክ እየመሸ ነው እንውጣው። እሺ አንዴ ብቻ አፎበልኝ። እሺ አንዴ አሁን እንትና ይመቃፍ ሲል ነገር ተዘኒ ማነው ደቂቃት ናት ይውሱ ነው የሚባሉ ዲያቆኖች ሐቂቃ ብዙ ጊዜ አሁን አሽሙር ራሱ የሚያምርበት ሰው አለ ታውቃላችሁ። የሆነ ሙዲሲዝ ምናምን አሽሙር ሲናገር ምናምን የሚሄድበት ሰው አለ። እሳቸው ገና በዚህ እድሜያቸው ገና በዚህ አነጋገራቸው ወይ ያልቻሉበት ፖለቲካ ለመስራት ሲጣጣሩ ደግሞ ሐቂቃ ፍርስ ነው እያልኩኝ የነበረው ማለት ነው።
ብቻ አላህ ሂዳያ ይስጣችሁ። ሌላ ምንም ነገር አንልም። ወላሂ በጣም ነው የገረመኝ። አንዳንድ ጊዜ ትልቅ ሰውነታችሁን መሆን ያለበት ፖለቲካም እኮ አሰራር አሁን የህፃናት በሰል ያለ ነገር ነው ሰው የሚጠቀም አትሊስት ራሱ የሆነ በቃ ፖይንት ለመስጠት እንዲህ የህፃን እንዲህ ያለ እኮ እንዲህ ሆነ እኮ እንጂ አንድ የቤተ ክርስቲያን መምህር ተብሎ ዲያቆን ተብሎ በዚህ ልክ እንደ ህፃን ይሆናል። ልጆቹ ራሱ አሁን ቢሰሙት ምን ይላሉ? ቢላሂ ክርስቲያኑን አስቡት እስኪ። ትላልቅ ኡስታዞቻችን እንዲህ ገብተው ምናምን እግዚአብሔር እንዲህ ነው የሚስቀው እንትና እንዲህ ነው የሚሆነው ምናምን እንደዚህ አይነት የተለያዩ አንድ ማስኩሊኒቲን ያሟላ ሰው ሊያወጣቸው የማይገባ ድምፆችን እያወጡ እያፌዙ ቅላጼን እየቀለጹ በጣም ነው የሚያስጠላው። ከአንድ መምህር በጣም ኢምባራሲንግ ነው። በጣም ነው የሚያሳፍረው። የሆነ ትልቅ ስትሆን እኮ አለው እኮ የሆነ አካሄድ አለው። ቢያንስ የሆነ ትልቅነት ክንጠብቅህ በእድሜ ልክ የሆነ ሙድ መያዝ ምናምን እኮ ትችላለህ እኮ። ግን የሆነ እንደ ህፃን ለመሆን ሲሞክሩ ደግሞ በጣም ያስጠላል። ብቻ አላህ ሂዳያ ይስጣችሁ። ሌላ ምንም አንልም። ሀይ ሰላም አለይኩም። ጃፈር ኦር ዛህሮ ሙአሚን ሀሳብ ካላችሁ ሀሳባችሁን አስቀምጡና አሉጣ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ወአለይኩም ሰላም ወራህማ። በመጀመሪያ እኔ ምንም እናንተ ላይ የምሰጠው ሀሳብ የለኝም፣ ግን አላህ ይጨምርላችሁ። አላህ የአላህን ፊት የምታገኙበት ስራ አላህ ያድርግላችሁ። ወላሂ ዛሬ የተውሂድን የበላይነትን ያሳያችሁ። ከመጀመሪያ እኔ መጀመሪያ ላይ ለመውጣት ፈልገው ካሜራ ሳያበራ ቪዲዮ ሁሉ እያረኩ ነበር እና ካሜራ ሳያበራ ካሜራዬን አጠፉብኝ ያለ ሰዓት ነበር መውጣት የፈለጉት እነሱ። ልክ የመጀመሪያው ዙር እንዳለቀ ወዲያው ነበር መውጣት የፈለጉት እና በዛን ሰዓት በጣም ታግሳችሁ ሰብር አድርጋችሁ ውይይቱ እንዲቀጥል ስላደረጋችሁ በጣም ሳላደንቃችሁ አላልፍም። እዚህ ጋር አላህ ይጨምርላችሁ። አላህ የአላህን ፊት የምታዩበት ለአላህ ብላችሁ የምትሰሩበት ስራ አላህ ያደርግላችሁ። ጀዛኩሙላህ ኸይረን። ያኩም አይ ቲንክ የሚቀጥል ሰው የለም። ያጀማ ሁላችሁም አንድ ማመስገን የምፈልገው ሰው አለ። ሰው ሳይሆን እንዳለ እንዳጠቃላይ እናንተን አይታችሁ ከሆነ ዲቤቱ ላይ በብዛት ሲጻፍ የነበሩት እንትሮች ኮሜንቶች ሰለዋት ነበረ እና ሳይታክታችሁና ሳይደክማችሁ ሰለዋት ስታወርዱ የነበራችሁ፣ ታፕታፕ ስታደርጉ፣ ተክቢራ ስታወርዱ የነበራችሁ ሰዎች ሁሉ አላህ ኸይር ጀዛችሁን ይክፈላችሁ። ወላሂ ይህ ትልቅ ነገር ነው። የነቢያችን ሰለላሁ ዐለይሂ ወሰለም ስም ተደጋጋሚ እንትን እያላችሁ የተሳዳቢዎችን አንደበትና እጅ ስትቆልፉ ነበርና ባረከላሁ ፊኩም። አላህ ባደረጋችሁት ጅሁድ ሁሉ አጅራችሁን ይክፈላችሁ። አነስና ፋሩቅንም ምንዳችሁን አላህ ጀነት ያደርገው። እናንተ ለፊት ብዙ አላወራም። አላኩል ያህል ረመዳንም እየደረሰ ነው። አላህ ያድርሰን። አላህ በሰላም ያድርሰን። ጀዛኩሙላህ ኸይር። ሰላም አለይኩም አህባብ። ሀይ ወአለይኩም ሰላም። ዛህሮ አሰባለሽ ቀጥይ። ኢንሻአላህ ለቆይህ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሁላችሁንም ጀዛኩሙላሁ ኸይረ ወባረከላሁ ፊኩም። አላህ ኸይረ ጀዛችሁን ይክፈላችሁ። በጣም ደስ የሚል ነገር ነበረው ከእናንተ አንጻር፣ ከእነሱ አንጻር ግን መጀመሪያ እስኪል ቃሌ ባለፈው ስትወያዩ ጥሩ ጸብ ነበረው። ምን እንደቀየረው እንደዚህ አላሁ አለም። ቀጥታ ስድብ ነው ስንሰማ የነበረው። ከመጀመሪያ ጀምሮ ስድብና አታክ ነው፣ ፐርሰናሊ አታክ ነበር ሲያደርግ የነበረውና ከመጀመሪያው ጀምሮ እስከ መጨረሻው ድረስ ሲሳደብ ወይም ደግሞ ወደ ከአንተ እንደ ከአባቱን ከአባነህ አንተ ምናምን አላህን ቀጥታ ይሳደባል። ነብዩ ሰለላሁ ዐለይሂ ወሰለም ይሳደባል። ከዛ ጭራሽ የማይገናኝ ነገር እያነሳ ያስቀምጠዋል። በጣም ብዙ ነገራቶች አህያ እያለ ይሳደብ ነበር። እና ሊላሂ ወኢና ኢለይሂ ራጂዑን። እንዴት ነው ይሄ ጋር አሁንም ውይይት የሚደረገው? አህያ እንዴት ተብሎ ይሰደባል? አንድ ሰው እንትና ያለሁ እየተባለ ወይ ያለሁ እያለ አህያ ብሎ እንዴት ይሰደባል? አንድን ተወያይ ማለት ነው። በጣም የገረመኝ እውነት ለመናገር እኔ በጣም ነው የገረመኝ። ሱብሃንአላህ እኔ አላሁ ሙስተዓን በጣም ነው የተገረምኩትና እንደገና ደግሞ ውይይት ማስረጃ እኔ መጀመሪያ ምንድነው እያሉ ያሉት ነው ያልኩት። መጀመሪያ ውይይቱ ሲጀመር ራሱ ስላሴና ተውሂድ ነው ወይስ ምንድነው ውይይቱ? አላህ ያላህ መለኮታዊ ባህሪያቶችን ይጠራም። ከዛ በኋላ እኛ እየተወራ ያለው እኮ ስለ ተውሂድ ነው። ተውሂድ ምንድነው ራሱ? ተውሂድ ምንድነው? ስላሴ ምንድነው? እየተወራ ያለው ስለ አላህ ሱብሃነሁ ወተዓላ ስለ ስላሴና ስለ ተውሂድ ነው እየተወራ ያለው።
አምላክ አንድ አምላክ ነው የተወራ ያለው። አንዱ አምላክ ምንድነው? ይሄ ተውሂድ ማለት ምን ማለት ነው? ተውሂድ ምንድነው የሚለው ነገር ነው የተወራ። እነሱ ደግሞ ሲያወሩ የነበረው ምንድነው? ስለ አላህ ባህሪያት ነው። አላህ እጅ አለው። ምን አገናኘው? ሻሪ አላህ እጅና ተውሂድ ምን አገናኘው? አላህ እጅ አለው፣ አላህ አይን አለው። አላህ አይን አለው ብለህ ታምናለህ ወይስ አታምንም? ጥያቄው ላይ ራሱ እኔ መጀመሪያ ጠየቀው። እሺ በኋላ መጀመሪያ ተስቶ ታነሳው ቢባል በኋላ ላይ እንዴት ነው አንድ ሰው አንስቶ ይሄንን ጥያቄ ብሎ የሚያነሳው? ሲጀምር የአላህ ባህሪና ተውሂድ ምን አገናኘው? በጣም ነው የተገረምኩት። እና ደግሞ የሚመጣው አሁን እነሱ የሚያመጡት ማስረጃ ይሄ ያለ የቤተ ክርስቲያንን አባቶችን አመጡ። ስላሴ 3 አማልክት እንደሆኑ ይሄ ብሎ አመጣ። ያንን ሙሉ በሙሉ ሲሸመጥት ትመለከታለች። ይሄኛውን አልቀበልም ይላል። ለምሳሌ እንትና ፕሮቴስታንቱ አልቀበልም ይሄኛውን ይላል። ኦርቶዶክሶቹ ግን ይተቀበሉታል። ፕሮቴስታንቱ ደግሞ ሄዶ ምንድነው የሚያደርገው? የማይቀበለውን ስኮራል ይገልጻል እዛ ላይ እንደዚህ እሱ የማይቀበለውን ለምንድን ነው የሚቀበለው? መጀመሪያ አንተ የሆነ ስኮላር አመጣህና ይሄንን ትቀበለዋለህ እንደዚህ ብላ ስትል አይቀበለውም ማለት። እሱ ግን እንደ ማስረጃ አድርጎ ያመጣው ማን ነው? የማይቀበለውን የኦርቶዶክስ ስኮላር ላይ ያመጣው። እርስ በርሱ የሚላተም ነገር ማለት ነው። መጀመሪያ ለምንድን ነው የማይቀበለውን እንደ ማስረጃ አምጥቶ አድርጎ ካመጣ አንተ እሱ የማይቀበለውን ነገር ስታመጣ መቀበል አለበት ማለት ነው። ምክንያቱም የማይቀበለውን ነገር መጀመሪያ ስላመጣ እና እርስ በርሱ የሚጋጭ ነገር፣ እርስ በርሱ የሚላተም ነገር፣ ከዛ አልፈን ደግሞ ብልግና የሰማንበት ውይይት ነው። የዛሬው ውይይት በጣም የሚያስጠላ ውይይት ነበረ ከነሱ አንጻር የነበረው። ከእናንተ አንጻር አላህ ባረከላሁ ፊኩም፣ አላህ ሱብሓነሁ ወተዓላ መልካም ስራችሁን ይቀበላችሁ። ማስረጃ ስታቀርቡበት የነበረውበት መንገድ ስርዓታችሁ ለመታገስ ስትሞክሩበት የነበረው መንገድ ያን ሁሉ ስድብ እዛ ላይ አላህና መልእክተኛውን ሲሳደቡ ቶሎ ነው ስሜታዊ የምንሆን ይታወቃል። ግን እንደዛ እየተባለ እንኳን በእርግጥ አላህ እየተሰደበ ቁጭ ማለታችን በራሱ እንትን ይለና ግን ቢሆንም ያ ሁሉ በእናንተ ላይ ራሱ ፐርሰናሊ ስትሰደቡ በነበረው ስድብ እናንተ ድንጋይ እየተባላችሁ ስትሰደቡ ነበር፣ አህያ ስትባሉ ነበር፣ ጊደር ከብት ስትባሉ ነበር። ወላሂ ሪከርዱን መስማት ትችላላችሁ። ወላሂ ይሄ ሁላ ስድብ ሲሳደቡ ነበር ክርስቲያኖች። መምህር ተብለው እንግዲህ ቁጭ ብለው ክርስቲያኖች የሚሰማቸው አካላቶች ይሄን ሁሉ ስድብ ሲሳደቡ ነበር። ወነዑዙ ቢላሂ ሚነ ሸይጣን ረጂም። ሲቀጥል ደግሞ ቀጥታ ወደ ባይብል ተሄዶ ደግሞ ስለ አምላክ ባህሪ ተደርጎ ስለ አምላክ ባህሪ ሲጠየቁ ደግሞ ስለ አምላካቸው ባህሪ እነሱ ያነሱት ባህሪ ቁርአን ላይ አላህ እጅ አለው የሚለው ነገር ባይብል ላይ ተሄዶ እግዚአብሔር እኮ እንደዚህ ያለው ሲባል ደግሞ ቀጥታ መጽሐፍቶቻቸውን ሲክዱ ነበር። የሚገርማችሁ ነገር መጽሐፍ ባይብሉን ሲክዱ ነበር፣ ቀጥታ ስኮላሮችን ሲክዱ ነበር። መጀመሪያ አንደኛ ክፍለ ዘመን ሁለተኛ ክፍለ ዘመን የነበሩ ስኮላሮችን እንዳለ ሽምጥጥ አድርገው ክደዋል። ምክንያቱም እነዚህ አካላቶች ሳንመረምር ቀጥታ እንቀበላለን ያሉት የአምላክን ባህሪ ራሱ ማለት ነው። የአብን ባህሪ የመንፈስ ቅዱስ እና የወልድን ናሱ እናንተ ስትገልጡት የነበራችሁ ሁሉ ይቀበላሉ። የነሱ እንትኖቻቸው ወይም ደግሞ አባቶቻቸው ግን አባቶቻቸው ሙሉ በሙሉ ነው ይሄን አንቀበልም እያሉ ሲሸመጥጡ ነበር። ምሳሌ አነጋገር ነው የአምላክ አይነት ስትባሉ ምሳሌ አነጋገር ነው፣ ጫማ ሲባል ምሳሌ አነጋገር ነው እያሉ ቀጥታ ሲሸመጥጡ ነበር ማለት ነው። የነሱ ስካላሮች ወይም ደግሞ የነሱ እንትኖች አባቶች የሚቀበሏቸው ነገራቶች ሲሸመጥጡ ነበር። ብቻ በጣም ደስ የሚል ውይይት ነበር። ከእናንተ አኳያ ያለውን በጣም ወድጀዋለሁ። ስርዓታችሁ እንደገና የመረጃ አቀራረባችሁ እንደገና ደግሞ እንዲያ ሁሉ መታገስ ራሱ ሌላ ነገር ስለሆነ አላህ ኸይር ጀዛችሁን ይክፈላችሁ፣ ጀነትን ይጻፍላችሁ፣ የጀነት መግቢያ መንገድ ያደርግላችሁ፣ ያለ ሂሳብን ጀነት ግቡ ከሚባሉ ባሪያዎች አላህ ያደርጋችሁ፣ ከፍ ያደርጋችሁ። ኢንሻአላህ ከዚህ በላይ ዕውቀትን ሰጥቷችሁ የጀነት መግቢያ ያደርግላችሁ፣ የሰዎች የሂዳያ ሰበብ አላህ አዘ ወጀል ያደርግላችሁ። እንግዲህ ለልቦና ባለቤቶች ብዙ ነገር እንደተማሩ እንግዲህ ክርስቲያኖች ምን አይነት አስተማሪ ይዘው እንዳሉ ይገነዘባሉ ብዬ አስባለሁ። በዚህ ልክ የዘቀጠ ሰው እኔ አይቻላቅም። ወረብል ከዓባ እኔ ለመጀመሪያ ጊዜ እንደዚህ አስተማሪ ሆኖ እንደዚህ የዘቀጠ ሰው ሰመለከት ማለት ነውና ቢያንስ እንኳን ሊሳደቡ ይችላሉ፣ ግን በዚህ ልክ እንደዚህ ሰውን እንደዛ እያሉ መሳደብ ወነዑዙ ቢላሂ ሚነ ሸይጣን ረጂም። አላሁ ሙስተዓን። ብቻ አላህ ይሕፈዝኩም ወጀዛኩም አላሁ ኸይረን ጀዛ። አሰላሙ አለይኩም ወረሕመቱላህ። ሱብሓነከ ረበና ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ ነስተግፊሩከ ወነቱቡ ኢለይክ። እንዳወጡ እሺ፣ እኔ መዝጋት ያለብኝ ካሜራ ገብቶብኛል። ሰላም አለይኩም ሁላችሁም ደህና እደሩ።
አልሐምዱሊላህ ረቢል ዓለሚን። ብቻ ምንም ምለው ነገር የለኝም ከዚህ በኋላ መሽተዋል። ሁላችሁም ደህና አደሩ። አይ ሆፕ ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ይህንን ዲቤት እንደተማራችሁ ያው ስድቡ እንዳለ ሆነው ማለት ነው። ብቻ አልሐምዱሊላህ ረቢል ዓለሚን። በሚቀጥሉ ቀናቶች ላይ ደግሞ ገብተን በደንብ ነገሩን በደንብ ክላሪፋይ እያደረግን የምናብራራላችሁ ይሆናል። ምንድነው ኤልፒቲ የሚለውን ማለት ነው። ያው ይህ ዲቤት ላይ ብቻ ስላያችሁት ማለት ነው። ኢንሻአላህ ሌላ ቀን እንገናኛለን ማለት ነው። ሰላም አለይኩም፣ ደህና አደሩ። ቤት ማል ይወጣሉ። ይሄ ምንድን ነው የሚያሳየው? ፍርሃታቸውን ነው የሚያሳየው። ኦኬ ምን ያህል ስለሚያነሱት ነገር ስለ ስላሴም ስለ እስልምናም ተውሂድ ምንም እንደማያውቁ ያሳያል። ለማንኛውም አነስ የተወሰነ ነገር ሂድበትና አንዳንድ ሀሳቦችን ሁላችንም እንመልሳለን። እንቀጥል። ድምጼ ይሰማል? ኔትወርክ ብዙ እየሰራልኝ አይደለም። አክቹሊ ያ ይሰማል ይሰማል። ኦኬ ያ ኡስታዝ ሳላህ እንዳላችሁ ማለት ነው ላይክ እነዚህ ማለት ነው አለ ኦኬ እነዚህ አንደኛው ልጆች አላቸው እነዚህ ማለት ነው ትላልቅ ዲያቆን ናቸው እና ዲያር ሶ ቻይልድ አላህ ምስክሬን በጣም ህጻን ልጅ ናቸውና የሆነ ምሁራዊ ዲቤት ማድረግ እንችል ነበር፣ ስኮላርሊ ዲቤት ማድረግ እንችል ነበር። ከነዚህ ጋር ስኮላርሊ ዲቤት እንዴት እንደሚደረግ አላውቅም። አንድ ጥያቄ የምጠይቁትን የማይመልሱ ልጆች ማለት ነው የማይመልሱ ልጆች አንድ ተርም ሲጠየቁ የማይመልሱ ልጆች ጋር እንዴት ዲቤት እንደሚደረግ አላውቅም። እና ራን ያደረጉት እና ሁላችሁም አይታችኋል እንዴት እንደሮጡ ከዲቤቱ ላይ ማለት ነው። እና እያንዳንዷን የምንጠይቀውን ነገር አንድ ምላሽ አልቀረበልንም። አንድ ምላሽ ማለት ነው። ለምሳሌ ቅድም ጠይቄው ነበረ አብ ራሱ ወልድ መሆኑን ያውቃል ወይ ብዬ ጠይቄው ነበር። አያውቀውም። አርጊመንቱን ለመመለስ ፈቃደኛ አልነበረም። ምንድን ያለው መቼኛ አብ ወልድ ነው አይደል? እኔም ያንን ነው እያልኩ ያለሁት። አብ ራሱ ወልድ መሆኑን የማያውቅ ከሆነ እነዚህ አካላት የተለያዩ ነገር ያውቃሉ። ስሪ ኮንሽስነስ ካለ ደግሞ ስሪ ጋን ነው፣ ሶስት አምላክ ነው። ያንን ነው የቤተክርስቲያን አባቶቻቸው ያሉት። እና የዚህን ያክል ምንም የማያውቁ እውቀት እንደሌላቸው እንደሆኑ ትገነዘባላቸው እነዚህ ልጆች ማለት ነው። እና ኤኒዌይ ብዙ የምለው ነገር የለኝም። አክቹሊ ብዙ ዲቤቱ ላይ ብየዋለሁ። እና ወንድሞች ካላችሁ ሀሳባችሁን ከእናንተ እቀበላለሁ። ዲቤቱ ላይ በጣም ቻይልድሽ ዲቤት ነበረ፣ ቻይልድ ነበሩ ልጆቹ እና በጣም ከባድ ነው። አላኩል ያህል ወንድሞች ካላችሁ ቀጥሉ። ሰላም አለይኩም ወራህመቱላህ። ድምጽ ይሰማል? ወአለይኩም ሰላም ወራህመቱላህ። እሺ አላሁ አክበር አላሁ አክበር። ይሰማል? አህመድ አላህ ይቀበላችሁ ወንድሞቻችን። በጣም ገራሚ ውይይት ነበር ያየ ነው። ያው ፕሮባብሊ ብዙውን ሀሳብ እናንተ ስለሸፈናችሁት በዚህ በኩል ስላሉ ፖይንቶች ማንሳት ይጠበቅብኛል ብዬ አላስብም። በዛ በኩል ስላሉት ፖይንቶች እንደተመለከታችሁት መሰረታዊ ነገር ላይ ነው ስላችሁ ሲሰሩ የነበረው። ዳት ሚንስ ተርሞቹን ማለትም ሲጠቀሟቸው የነበሩትን ቃላት ሸምድዶ መጥተዋል። እነዛን ቃላት ሸምድደው ከመጡ በኋላ ግን ምንድን ነው እነዚህ እያነሳቸው ያላችሁት ፖይንት ምንድን ነው የሚል ጥያቄ ቀረብ ብለው ሲቀርቡላቸው ግን ምላሽ መስጠት ሲቸገሩ እንመለከታለን። ከታች አንድ ወንድማችን ማስታወሶኝ ነበረ እና ወደ መጨረሻ አካባቢ ካስተዋላችሁ በስላሴ አካላት መካከል ያለው ዲስቲንክሽን ወይም ዲስቲንክሽን ኮንሰፕቹዋሊ ሪል ነው የሚል ፖይንት ተነስቶ ነበረ። እንደ ትሪኒታሪያን እምነት ከሆነ ሪል ዲስቲንክሽን ያለው ሪል ዲስቲንክሽን ኖሮ ሳለ ኮንሰፕቹዋል ነው የሚል ምላሽ ስታገኙ ትመለከታላችሁ። ኮንሰፕቹዋል ዲስቲንክሽን እና ሪል ዲስቲንክሽን ምንድን ነው ልዩነቱ? ለምሳሌ ኮንሰፕቹዋል ዲስቲንክሽን ሲባል ኮከብ አለች እና እቺ ኮከብ ጠዋትም የምትወጣም ማታ የምትወጣው ኮከብ እቺ ራሷ ኮከብ ነች። ነገር ግን ጠዋት እና ማታ የሚባለው ኮንሰፕቹዋል ዲስቲንክሽን ዳት ሚንስ ጠዋት የምትወጣው ኮከብ ማታ የምትወጣው ኮከብ እያለ ማለት ነው። ነገር ግን ኮከቧ ራሷ ነች ማለት ነው። ሶ ዲስቲንክሽኑን ምን አደረግ ነው? ኮንሰፕቹዋል አደረግ ነው ማለት ነው። ነገር ግን ስለ አንድ ኮከብ ነው እያወራን ያለ ነው። ይሄ ምን ይባላል? ኮንሰፕቹዋል ዲስቲንክሽን ይባላል። ገብቷችኋል? ኮንሰፕቹዋል ዲስቲንክሽን ይባላል። አሁን በስላሴ አካላት መካከል ያለው ዲስቲንክሽን ኮንሰፕቹዋል ነው ወይስ ሪል ተብሎ ጥያቄ ሲቀርብለት ኮንሰፕቹዋል ዲስቲንክሽን ነው ብሎ ሲመልስ እንመለከታለን። ኮምፕሊትሊ ስህተት የሆነ ትምህርት ነው። ዛት ሚንስ የሰባሌዎስን ትምህርት እያስተማራችሁን ያላችሁት ማለት ነው። የሰባሌዎስን ትምህርት ትቀበላላችሁ እናንተ ሰዎች? ግራ ገባን እኮ። እና ተርሞቹ ሲቀርቡላቸው ተርሞቹ እንዲሁ ለማለፍ በሚል ነው ምላሽ ሲሰጡ የተመለከት ነው። እንዲሁም ደግሞ አያውቋቸውም። ሲያነሷቸው የነበሩትን ፖይንቶች ራሱ በራሳቸው የሚያውቁት አይመስለኝም። ስላችሁ የሆነ ፖይንት ያነሳል፣ የሆነ ተርም ይጠቅስና ከተርሞ ገባ ብላችሁ ስለዚህ ነገር ምን ትላለህ ሲባል መልስ ሲያጣ እንመለከታለን። እዛ ጋር የነበረው ፓስተርና ዲያቆን
አብ ነው ከተባለ በኋላ ወልድ ነው ለመባል የማያስችል አርጊመንት ነበር ሲያነሱ የነበረው በራሳቸው ማለት ነው። ምናልባት ከአንዳንድ ፖይንቶች አንጻር ከአንዳንድ ሎ ህግጋትም አንጻር ችግሮች ተብሎ የተነሱ ፖይንቶች አሉ። ኢንሻአላህ እሱ ላይ ሄድበታለሁ። በግሌ ግን በጥቅሉ እንዳታስተውልልኝ የሚፈልገው ነገር እንደዚህ አይነት ውይይቶች አላማቸው ከነሱ አንጻር ስትመለከቱት የሆነ ፖለቲክስ ይዞ መጥቶ ነጥብ ለማስቆጠር በሚል እንጂ የመረም እውቀት ኖሯቸው በዛ ላይ ጥናት ያደረጉ መሆናቸውን አያሳዩንም። እና እነዚህ አካላት ስላሴን ዲፌንድ እናደርጋለን ብለው መጥተው የሆነ ተርም እየሸመደዱ ይመጡና ያንን ተርም ደግሞ ይዘው መጥተው ቀረብ ብለው አንዳንድ ጥያቄዎች ሲነሱላቸው ደግሞ እነዛን የማያውቁ መሆናቸውን ሲያስመሰክሩ ተመልክተናል። ባረከላሁ ፊኩም። አላህ ይጠብቃችሁ፣ አላህ ያክብራችሁ። ፋሩቅና አነስ በጣም አውቅሮታችሁናል፣ በርቱልን። ኢንሻአላህ አንዳንድ ፖይንቶችን ቀረብ ብዬ ለማንሳት ሞክረው ያው ከአንዳንድ ፊሎሶፊካል እና ቴዎሎጂካል ፖይንት እኔ ነው አነስ እንትና ስልኩ ተቋረጠበት። አንድ ጊዜ 2 ደቂቃ ስጡኝና የሆነ ሀሳብ ነበረኝ። ምንድን ነው አርጊመንታቸውን እንደጀመሩ እናንተ ሙስሊሞች አሉ። በደንብ አስተውላችሁ ከሆነ እናንተ ሙስሊሞች ፍልስፍናን መጠቀም አትችሉም። የእናንተ ዓሊሞች እና ኢብኑ ቁዳማ እና ኢብኑ ተይሚያ ሌሎችን ፍልስፍና የሚጠቀሙ ሰዎችን ካፊር ብለዋል የሚል ነገር ነው ያነሱት። ኢብኑ ቁዳማ፣ ኢብኑ ተይሚያ ምናምን ፍልስፍና መጠቀምን ወይ ደግሞ ፊሎሶፊን እንደ ኩፍር ይመለከታሉ የሚል ነገር የተናገሩት በነገራችን አይደለም። ፊሎሶፊ በራሱ ኩፍር አይደለም። ኦኬ፣ ፍልስፍና በራሱ ኩፍር አይደለም። ማንም እንደዛ ብሎ አልተናገረም። ኦኬ፣ ፊሎሶፊካል አርጊውመንት አንዴ ስልክ ጣልቅ እንትን ብሎበት ነው። እሺ፣ ምንድነው ፊሎሶፊካል በራሱ እንትን አይደለም፣ ኩፍር አይደለም። ኦኬ፣ the love of wisdom ነው ወይ ደግሞ የጥበብ ፍቅር ነው የሚባለው። ነገራቶችን አስፍቶ መመልከት ነው። የትኛውም ዓሊም ፍልስፍና በራሱ ኩፍር ነው አላለም። ነገር ግን ዑለሞቻችን ያወገዙት አንድ ነገር አለ። በፍልስፍና ውስጥ ያለ አንድ ኮንሰፕት አለ። እሱም ምንድነው? ከነቅል ይልቅ አቅልን ማስቀደም ነው የተከለከለው። ኢብኑ ቁዳማ በኪታቡ ላይ አልሙግኒ የተሰኘ መጽሐፍ አለው። ኦኬ፣ አልሙግኒ የተሰኘ መጽሐፍ አለው። በዛ መጽሐፍ ላይ እርሱ የተናገረው ምንድነው? አንድ ሰው አለ በፍልስፍና ዓለም ውስጥ ገብቶ ኦኬ፣ ከአምላክ ቃል ይልቅ ፍልስፍናን የሚያስቀድም ከሆነ ወይ ደግሞ ምንድነው አቅሉን የሚያስቀድም ከሆነ ያኔ ከፍሯል አለ። ይሄ ምንድነው? አቅልን ከነቅል ማስቀደም ነው። አእምሮን ከምን ማስቀደም? ከሪቪሌሽን ማስቀደም ነው። ዑለሞች የከለከሉት ምንድን ነው? በፍልስፍና ውስጥ ከተገባ በኋላ ኦኬ፣ አንድ ሰው ተነስቶ የአላህ ቃል ያለ የመጨረሻው ፍርድ አቅል ነው ወይ ደግሞ አእምሮ ነው፣ በአእምሮ ነው የምንራመደው የምንመራው ብሎ ከመጣ አንድ ሰው ከፍሯል። ስለዚህ ዓሊሞቻችን የከለከሉት ፍልስፍናውን አይደለም። የፍልስፍና ኮንሰፕት ሆኖ ከአምላክ ቃል ይልቅ ለፍልስፍና ቦታ መስጠት ነው። ያ ኩፍር ነው። ዛሬም ድረስ እኛ እንላለን። መለኮታዊ ቃል ሪቪሌሽን እያለ አንድ ሰው ማይንዱን የሚያስቀድም ከሆነ ለምሳሌ ቁርአን ላይ ወላ ተቅረቡ ዚና፣ ዝሙትን አትቅረቡ ይላል አይደለ? ኦኬ፣ ይሄ የአምላክ ቃል እያለ እኔ አቅልን የማስቀድም ከሆነ በዝሙት ውስጥ ጥቅም አለ ብዬ ከተናገርኩኝ ያኔ ከፍራለሁ እንጂ ፍልስፍናው አይደለም። በነገራችን ላይ ሼኹል ኢስላም አህመድ ተይሚያ በጣም ብዙ ፊሎሶፊካል መጽሐፍቶች አሉ አይደለ? በፍልስፍና ዙሪያ የተጻፉ መጽሐፍቶች ነበሩት። አዳሩ ተዓሩድን መውሰድ እንችላለን። አረድ አለል መንጢቅይን አንሰር ሪፊቴሽን ቱ ሎጂሽያን የሚል መጽሐፍ አለ። እንዳለ ለፊሎሶፈሮች ነው፣ ለነ አርስቶትል ነው መልስ የሰጠው። ለግሪክ ፊሎሶፈሮች ነው መልስ የሰጠ የነበረው። ፍልስፍና አይደለም የተከላከለው። የፍልስፍና ኮንሰፕት ሆኖ አቅልን ማስቀደሙ ነው። ነገር ግን እነዚህን ለይቶ ስለማያውቁ ይህንን እንደ አርጊመንት አምጥተዋል። ያንን ለማለት ያህል ነው። እሺ ቀጥሉ።
አንድ ጊዜ ቆይ፣ አይሰማም። ታች ላይ አንዴ፣ ታች ላይ የማን ድምፅ ነው የማይሰማው? የሱ እየተሰማ አይደለም፣ አውሩ እየተባለ ነው። ታች ላይ የኔ ይሰማል አይደለ? እስቲ አንድ ጊዜ ፋሩቅ ካሜራ ዝጋ እስኪ አንድ ጊዜ ካለ አነስ ካሜራ ዝጋ። ኦኬ ኦኬ፣ እሺ። አሁን ቀጥል እስኪ ፋሩቅ። ከዛ ኡስታዝ ዋሂድም ስላለ ሀሳብ ይስጣል። ኡስታዝ ዋሂድ እሺ፣ ሰማችኋል? አዎ ይሰማል። ኦኬ፣ ስለዚህ ምንድነው አክቹሊ ዲቤቱ የታዘብነው ይሄንን ነው። እኛ ሁላችንም ፈልገን የመጣው ዲቤቱ ላይ አይሰማም እያሉ ነው። ይሰማ አይደለም፣ ያንተ እየተሰማ አይደለም ፋሩቅ። ኦኬ፣ አሁን ይሰማል እየተባለ ነው። እሺ፣ አሁን ቀጥል። እሺ። እና ይሄ ነው አክቹሊ ዲቤቱ ላይ የታዘብነውና ያየነው ነገር ይሄንን ነው። እና እዛ ላይ የነበራችሁ ሰዎች ይሄን ታዝበናል። እኛ ይሄን በጣም ያዝንበት ወላሂ ላዝም በዚህ ጉዳይ ላይ እኛ ይሄን ጭራሽ ፈልገን አልመጣንም። ጀስት ፕሩፍ ለማድረግ ነበር ስላሴ መድብላ ማለት ነው። ግን አገባባቸውም አመጣጣቸውም በጣም የሚያስጠላ የነበሩ እነሱ ናቸው። ገና እንደገቡም በስድብ ነው የጀመሩት። እንደ ነብይህ እንደ አላህ ምናምን እያሉ እንግዲህ በጣም የሚያስጠላ ተርም የሚጠቀሙ ማለት ነው። እኛ እንኳን ኢቭን እንደዚህ አይነት ቃል አልተጠቀምንም፣ አላህ በሚያውቀው። ግን እንደዚህ አይነት የወረደ ቃል ይጠቀሙ ጨዋታ ሲጫወቱ ነበር አላማቸውና ጀስት እኛ ግን ምንድን ያደረገው ክሮስ ጋር ሲጠብቀን አዋርነናቸው። ጀለስ ኢቭን ምንድን ያደረገው እኛ ኮንሴፕቹዋል ዲስቲንክሽን ነው የምንቀበለው አለ። ኤግዛክትሊ ክደው ነው የወጡት ማለት እምነታቸውን አላቅም ቢል ሳው ምን ችግር አለ? ኮንሴፕቹዋል ዲስቲንክሽን ከሚል አላቅም ቢል እኮ የመልስ ይሆን ነበር። አላኩል ያህል ግን እዛ የነበራችሁ ሰዎች ይሄን መኑ ግን ክርስቲያኖች ጠይቃቸው ነገር እንደዚህ ካላችሁ መምህራኖቻችሁ እንደዚህ ናቸው ወይ ነው? ክርስቲያኖች ቆይ እነዚህ ናቸው እናንተ መምህር የጴንጤ የሚሆኑ ኦርቶዶክስ እነዚህ ናቸው መምህራኖቻችሁ? ይሄ ነው ስርዓት ወይ ነው? ወላሂ ይሄ ከሆነ ስርዓት እንግዲህ ዲቤት እንዳያደርጉ እሺ፣ መከሯቸው መምህራኖቻችሁ ሙሉ ዲቤት እንዳያደርጉ፣ ከዲቤት ዓለም ይራቁ፣ እረፍት ያድርጉ። ለነሱ ዲቤት ዋት ይሄ ከሆነ ረብሻ ከሆነ ኦኬ፣ አነስ እንትና አለቀህም እንትና አህያ ናችሁ ምናምን ምንድን ነው የሚሳደቡት? አህያ ናችሁ ምናምን። ይሄ ያሳፍራል። አላህ በሚያውቀው ሰው ታዝቧችኋል። ዲቤት እንደዚህ ከሆነ የምትረዱት ክርስቲያኖች ይቅርባችሁ፣ ዲቤት አታርጉ፣ እረፍት አድርጉ። ኦኬ፣ እንደለማችሁ ልጆች አስተምሩ። ዲቤት እንደዚህ ከሆነ የምትረዱት ማለት ነው። ስለዚህ ዲቤትን በስተክል የሚረዳት መምህር ካላችሁ ደግሞ ላኩት፣ መወያየት ይችላል። አላኩት ያህል ግን ከዚህ በኋላ በዚህ ስነ ስርዓታችሁ እንግዲህ ሌላ መምህር ካለ አምጡ የምትሉት ማንም አይወያያችሁም። በእንደዚህ አይነት ስነ ስርዓት ኖራችሁ ማንም ሰው እንኳን እኛ አነስ ቅድም ደግሞ ሲል ነበር ከኛ ተማሪዎች ትወያያላችሁ ምናምን ነገር ሲል ነበርና አንፈቅድም። ከኛ ተማሪዎች ጋር አትወያዩም። ወላሂ ነው የምላችሁ። እኛ ከምናስተማራችሁ ተማሪዎች ጋር እንኳን አትመጥኗቸውም። ስርዓት አላቸው እኛ ተማሪዎች ወላሂ ላዚ በደንብ ነው ስርዓት ያላቸው። በግል ስለማውቃቸው በደንብ ነው ስርዓት ያላቸው። እንደዚህ ስራ ገጥ የላቸው። ስለዚህ ከነሱ ጋር እንድትወያዩ አልፈቅድም። እኔ አትወያዩም ከነሱ ጋር ራሱ ከጀስት ዝም ብላችሁ ውሸታችሁ ቤት ከፈቱና ዝም ብላችሁ ለፍልፉ። ዲቤት እናንተ በቃ በማይሆን ነገር ስለምትረዱት ማለት ነው። ዲቤት ማለት በቃ መንፈሳዊ የሆነ ኢንተሌክቹዋል ዲቤት ነው እኛ የምንፈልገው። ኦኬ፣ በስነ ስርዓት ስኮላስቲክ የሆነ ዲቤት በቃ በስነ ስርዓት ትጠይቃላችሁ። ልክ ሳወራ አያውቅም ይላል። ምንድነው ይሄ? እሺ ልክ ስናወራ አነስ ልክ ሲያወራ አያውቅም ይላል። እንዴ ይሄ ነው እንዴ ስነ ስርዓታችሁ? ልክ ስናወራ በስነ ስርዓት ሻውራ ደቂቃ ይያዝላል፣ ቀጥል። ይሄ ነው ኢንተሌክቹዋል ዲቤት ነው እኛ የምንፈልገው። ግን ዲቤትን በእንደዚህ አይነት የወረደ መልኩ የምትረዱት ከሆነ ግን ይቅርባችሁ፣ አትምጡ። የትኛውም ኡስታዝ የትኛውም ሰው አይቀበላችሁም። እሺ ወላሂ አይቀበላችሁ። ዲቤት በዚህ መልኩ የምትረዱት ከሆነ ማንም ሰው አይቀበላችሁ። ይሄን ተረዱና አክቹሊ ከነዚህ በኋላ ከነዚህ ጋር ጨርሰናል። ሁለቱም አክቹሊ ሽማግሌ ናቸው፣ ግን ሽማግሌ ሆነው እንደ ጫን ነው የሚያስቡት። እኛን እንግዲህ በደንብ አስቡ። በፊዚካል እኛ ከነሱ እናንሳለን፣ ግን አይምሮችን ያደገ ነው ከነሱ በላይ። እነሱ የአይምሮ ጫንነት ነው ያለባቸው። ይሄ ደግሞ በጣም ትልቅ ውርደት ነው። አላህ እንግዲህ እኔ መከራችሁ መጨረሻ ምክሬ ምንድነው? ኢየሱስ እኮ ለእናንተ ኃጢአት ሞቶላችኋል አለ። ኢየሱስ የሞተው በሚገርም ሁኔታ ለአዳም ኃጢአት ነው እንጂ ለእኔ ኃጢአት አልሞተም። አላህ ሁሉን አዛኝ የሆነ አምላክ ነው። ኦኬ፣ ፓጋኒዝም የምትከቱ እናንተ ጣዖት አምላኪያ እናንተ ናችሁ። እኛ ሙስሊሞች ጣዖት አምላኪያ አይደለም። በሚያሳዝን መድበላ አማልክት እናንተ ናችሁ የምታመልኩት። እኛ ጌታ አምላካችን አላህ ጥርት ያለ አምላክ ነው። ኦኬ፣ የሱን ዛዝ ጠባቂዎች ነን። ክርስቲያኖች ወደዚህ አምላክ ኑ። ስርዓት አጥብቅና እምነት አትከተሉ። ወላሂ ላዚ ኦኬ፣ ውሸትን እንደመሸሸጊያ የሚያደርግን ሰው አትከተሉ። ወደዚህ በእስልምና ውላችኋለሁ ተወዳጆች። አክቹሊ እና አነስም ስላነሱበት ፖይንቱ ላይ መድገሙ አስፈላጊ ያለው ኡስታዝ ካለ ቀጥል። ሰላም አለይኩም።